የስርጭቱን የተላለፈላችሁ ቴል አቪቭ ከሚገኘው ከእስራኤል ኢትዮጵያ ቴሌቪዥን ጣቢያ ስቱዲዮ ነው። ዋና አስተባባሪ ቶመር ለገሰ፣ ከፍተኛ መሰልና ድምጽ አቀናባሪያችን አየልኝ ሽፈራው ሲሆን ማስተናገዳችሁ ፋሲል ለገሰ ነኝ። አሁን ደግሞ ወደ ኮሎኔል መኮንን ተስፋ አልፋለሁ። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ እንዴት ዋላችሁ? ደህና አደርክ? ሰላም ነን። ኦኬ፣ እስቲ ያለውን ተጨባጭ ሁኔታ በማስመልከት የኢራን የኒውክሌር ማመንጫ ጣቢያ ወይም ሚሳኤሎች ብቻ ሳይሆኑ የኢራን መንግስት መጨረሻ እየተቃረበ መሆኑ ምልክቶች እየታዩ ነው። ያ እንግዲህ በሂደት የምናየው ነው ፋሲል። ግን ጠቅላላ ባለ ሁኔታ እስራኤል ሀገር መከላከያ አየር ኃይል ኢራንን ሙሉ በሙሉ ተቆጣጥሯል ማለት ይችላል። እንደምታየው ተመልካቾች ቆቆይ እዚህ ላይ ኮሎኔል ተመልካቾች ጥያቄ ያቀረቡ ተቆጣጥረናል ብላችሁ አልነበረም ይላሉ። መቆጣጠር ማለት በእግር እየሄድክ መቆጣጠር ብቻ አይደለም፣ በአየር ሙሉ ለሙሉ መቆጣጠራችን ነው አይደለም እንዴ? ትክክል። ጦርነቱ የሚካሄደው በአየር ላይ ነው፣ በአየር ውጊያ ነው። እንዲያውም ምናልባት ለህብረተሰቡ ማስታወቅ መፈልገው ኢራናውያን የነሱን አየር ኃይል ተጠቅመው የእኛን አየሮች ለማውረድ ሞክረው ነበር። የኢራን 10 ጀቶች ከተነሱ በኋላ የኛ ወታደሮች 10ንም መትተው ድባቅ መጥተዋቸዋል። ስለዚህ ከዛም በኋላም የኢራን አውሮፕላን ቦታውን ለቆ አልወጣም፣ የቀረውም እየተደበደበና እየወደመ ነው። ስለዚህ እኛ ተቆጣጥረው ነው ያልኩት ሙሉ በሙሉ ኢራን የምትባለውን ሀገር በአየር ላይ እንጂ የምድር ኃይል ገብቶ አልተቆጣጠረም። ብዙ የማናውቃቸው ቦታዎች አሉ፣ ብዙ ያልደረስንባቸው ቦታዎች አሉ። እኛ የምንፈልጋቸውንና ኢላማ ያደረግናቸውን ቦታዎች ግን ሙሉ በሙሉ እንደ ደረጃ በደረጃ እያደረግነው። ለምሳሌ ደረጃ በደረጃ ስል መጀመሪያ የተደረገው ምንድን ነው? መጀመሪያ እነዚህ የጦር መኮንኖች ሙሉ በሙሉ ተወረዱ። ከዛም በኋላ የተተኩትም ልክ እንደ ናስራላን ሲለውጥ የተገደለው እንደሆነ እንደገና አኪል ሲለወጥ የራማት ካሉ የሂዝባላው ራማት ካል የጦራሎች ተማጆር ሹም እሱም እንደተገደለ በአሁኑ ሰዓትን ኢራን ውስጥ የሚደረገው ይሄ ነው። የተለያዩ የኒውክሌር ሳይንቲስቶች፣ መሪዎች፣ ተቋማት እየተጎዱ ነው። ሌላም አልፎ ተርፎ አንዳንድ የመንግስት ተቋማት በተለይ የመንግስት ቴሌቪዥን ፕሮግራም አስተላላፊዎች እንደምታየው ትላንት በሚገርም ሁኔታ በግልጽ አይተነዋል። ሲደነፋ የነበረው የኢራን አገር አቀፉ የቴሌቪዥን ጣቢያቸው በሚሳኤል ተመቷል። አዎ እሱን ነው ብለው። ለዚህ አንዳንድ የመንግስት ተቋማት በተለይ የአያቶላው የእሳቸው ተቋማት የሆነ እየተደበደበ ነው። እንግዲህ እንደምታየው ከዛ ቀጠል በማድረግ ከፍተኛ የጦር መኮንኖች ካልኩ በኋላ ሌላም የተሾሙት የደህንነት ክፍል የነበሩት ተጎድተዋል። ስራውን ቀስ በቀስ እያደረግነው ነው። በጣም በሚገርም ሁኔታ የአውሮፓ ህብረተሰብም በተለይ መሪዎችም ይሄን ነገር እየደገፉት ነው። አልፎ ተርፎ እንዲያውም አንድ የድሮ የእንግሊዝ መሪ የነበሩት ቦሪስ ጆንሰን የሚባሉት ምንድን ነው ያሉት መሰለ? የአረባት ሀገራት ኤሮፓ ሳይሆን ሀገራቸውን በሙሉ እየጠራ ኤሮፓ ብቻ ሳይሆን የሚያንጨበጭቡት የአረብ ሀገራትም ስለ እስራኤል በምታደርገው ድርጊት እያንጨበጨቡ ነው። ምክንያቱም እስራኤል የምትሰራው ስራ ለኤሮፓና ለዓለም ሰላም የሚሰጥ ሁኔታ ስለሆነ እስራኤልን መደገፍ አለብን የሚል ተቋም ተናግረዋል። ትላንትም በካናዳ በኩል በተካሄደው በጂ7 በሚባለው አሜሪካ በምትሳተፍበት ካናዳ፣ ፈረንሳይ፣ ጃፓን፣ ሌሎችም ሀገሮች ጣሊያንና እንግሊዝ የምትሳተፍበት ሀገሮች ጀርመን ይኸውልህ ትላንትናውን አሁን እየተመለከትነው ነው። በሚሳኤል ተኩስ ሲፈጸም በኢራን አገር አቀፍ የቴሌቪዥን ጣቢያ ቀጥል። እሺ። እና እሳቸውም በዚህ ላይ ምንድነው የተባለው? እስራኤል የምታደርገው መቋቋም እስራኤል ሀገሯን ራሷን የመታደግ ሁኔታው ትክክል ነው፣ እስራኤልን እንደግፋለን፣ መታደግ አለባት የሚል አባባል ከብዙ ጊዜ በኋላ ይሄ ነገር ተሰምቷል። ይሄ የሚያሳየው አንድ የድሮ የፈረንሳይ የጦር አዋጊ ነበሩ ናፖሊዮን የሚባሉ ናፖሊዮን ምን አሉ?
አንተ ስታሸንፍ ተጠያቂ አትሆንም የሚል አባባል ተናግረዋል። ናፖሊዮን የታወቀ ጀነራል ነው። አዎ እሳቸው ስታሸንፍ ማንም አይጠይቅህም። እስራኤልም ይሄን ነው የምታደርገው። ሌላው ቀርቶ የዓለምን ህዝብ የዓለምን የመንግስታት ሀገራት በሙሉ እስራኤል እየደገፉ ነው። የሚያሳየው እስራኤል የምትሰራው ስራ ይችን ጠንቀኛ ሀገር የቴሮሪስት መጋቢን ሀገር እስራኤልን ብቻ ሳይሆን ኤሮፓን የሚጎዳ ዓለምን የሚጎዳ ስራ ስለምትሰራ ይሄን እያደረግን ነው የምንገኘው። ከዛ በተረፈ እንደምታየው እንግዲህ የእስራኤል ስራ በአሁኑ ሰዓት የሚሆነው አንደኛ የፍለጋና የፍተሻ ሁኔታ ነው። የሚሳኤሎች ማስተኮሻዎች በተለይ ማስወንጨፋዎችን ማሳነስና እንዲጠፉ ማድረግ ነው። ከዛም በተረፈ ተወንጫፊዎችን በማጋዘን የሚገኙ ማምረቻዎችን ፋብሪካዎችንና ሌሎችን ተቋማት በተለይ ፋብሪካዎች እንግዲህ ሚሳኤሉ ሙሉ በሙሉ ባይጠፋም አስተኳሾችን ነው ማጥፋት የምንፈልገው። አስተኳሽ ከሌለ ያው ጥይት የሌለው ምነሽሮ ቀረ ማለት ነው። ስለዚህ ይሄን ነው እስራኤል መከላከያ ሚኒስትር እየዞረ የሚያደርገው። ጦርነቱ ቀጥሏል። አንዳንድ የመንግስት የነዳጅ ማከፋፈያ ቦታዎችንም እየመታን ነው። ያም የሚያሳየው በህብረተሰቡ ላይ ትንሽ ተጽዕኖ ለመፍጠር ነው። ይሄ ተጽዕኖ ዞሮ ኢራንን መንግስት ልክ እንደ ሊባኖስ እንደተደረገው ሂዝቦላ ተውኝ ብሎ የኢራን መንግስት የመንግስቱን መጣል ከቻለ መልካም፣ ካልሆነ ግን እኛ ጦርነታችን ከኢራን ህዝብ ጋር አይደለም የምንዋጋው፣ እኛን ሊያጠፋን የመጣ ፖሊሲ ያለው የአያቶላው ቡድን ነው። ስለዚህ በዚህ በኩል ስራችን እየሰራን ነው ማለት ፈልጋለሁ። እዚህ ላይ አልገረመህም? ከብዙ ጊዜ ወዲህ ለመጀመሪያ ጊዜ የእስራኤል ህዝብ ከ190 እጅ በላይ ሁሉም ማለት ይቻላል ይህንን ዘመቻ ወሳኝና የህልውና ዘመቻ መደገፉ ይሄ እኮ የታወቀ ነው። እንግዲህ አንድ ሬጂም የኢራን መንግስት ከአህመዲነጃድ ጀምሮ እየተዘዋወሩ እስራኤልን እናወድማለን የሚል ኢላማ ነበራቸው። በገሃድ የተናገሩት ኒውክሌር እናመርታለን፣ ኦራኒየም እናዳብራለን፣ ይሄ ነው ስራችን ብለው በተደረገው በ60 ቀን በተሰጣቸው የድርድር ሁኔታ አሜሪካን አስቀይመው የአሜሪካን መንግስት አንደራደርም ያሉበት ጊዜ ነው። ስለዚህ ይህን የሚያደርጉት ለምንድን ነው? ለራሳቸው እስራኤልን ለማጥፋትና እስራኤልን ለማውደብ ነበር። እስራኤል ግን ከ20 ዓመት በላይ ባደረገችበት ዝግጅት ሞሳድ እና ሌሎችም እንግዲህ ሌሎችም ስል 20 ዓመት የተሰራበት ከ1000 በላይ ሰዎች የተሳተፉበት የደህንነት ክፍሎች፣ የሞሳድ ሰዎች፣ የአየር ተዋጊዎች፣ ብዙ ጀነራሎች፣ የድሮ መንግስቶች የሚያውቁት ነው። የግልጽ ነው። ስለዚህ ይሄን ነገር ለማድረግ በአንድ ጊዜ በተለይ ሞሳድ የሚባለው ድርጅት በዛ ውስጥ ገብቶ ድሮን ማምረቻ ፋብሪካ መፍጠሩ፣ ፈንጅ ማጥመድና መኪናዎችን ማጥፋት መቻሉ በዓለም የሚደነቅ ይህ የመጀመሪያ ጊዜ ነው። ሌላው ደግሞ አየር እንግዲህ እስራኤል ሀገር ተነስቶ ኢራን ለመድረስ 1500 ኪሎ ሜትር ነው የምትጓዘው። በአየር ላይ ነዳጅ ቀጥደህ ነው ተሸካሚና ተወርዋሪ ይዘህ ነው የምትሄደው። ይሄን ማድረግ መቻል ማለት ለአንዲት ትንሽ ሀገር፣ ለአንዲት የፍየል ግንባር ማታከል ሀገር ምን ያህል የሰው ህዝቡ ጥራቱ፣ ሳይንቲስቶችና የጦር መኮንኖች ጥራታቸው፣ ብቃታቸው፣ ፕላን የማድረግ ችሎታቸው ላቅ ያለ ስለሆነ አሁን በዚህ በሚደረገው ጦርነት እኛ የበላይነት ወስደናል ማለት ነው። ጦርነቱ አላለቀም፣ ይቀጥላል። ብትችል ኑሮ ኢራን በአሁኑ ሰዓት በየሰዓቱ ባሊስቲክ መተኮስ ትችል ነበር። ግን የእስራኤል አየር ኃይል በነጻ ስለሚንጃፈፍና ስለሚዟዟር ይህን ነገር ሊቀንሰው ችሏል። ይህን ካልኩ በኋላ ኢራን ሀያላን ሀገር ናት። ብዙ መጋዘኖች ምናልባት ያልደረስንባቸው ስለሚሰሩ ማስተኮሳዎችም ስለሚኖሯት ህብረተሰቡ ይህን ነገር መገንዘብ አለበት። የደጀን እዝ የሚለውን በተለይ ማስጠንቀቂያ ሙሉ በሙሉ መተግበር አለብን። የምትፈልገው እንደምታየው ቤቶችን ማፍረስ፣ ህብረተሰቡን መጉዳት እስከሆነ ድረስ ይሄ ድል መስጠት የለብንም የሚል አቋም ነው ያለኝ። የመጨረሻው ጥያቄያችን እንዴት ታየዋለህ? ፕሬዚደንት ዶናልድ ትራምፕ ነጭ ባንዲራ ወይም ሰንደቅ ዓላማ ብለው ልቡ እያሏቸው ነው ኢራኖችን። ይኸውልህ ቅድም ያልኩ ነው። እስራኤልን በየትኛውም መስፈርት ማሸነፍ አይቻልም። የእስራኤል ህዝብ አንድ ከሆነ
የጀግንነቱ ሁኔታ በዓለም የተመሰከረ ነው። ከብዙ ተሞክሮ ብዙ የአረብ ሀገራት የወደቁበት በአሁኑ ሰዓትም ባለፈው 3 ወር መሰለኝ አንድ ነገር የተናገርኩ ነበረኝ። ሞሳድ በየመን ውስጥ የለም ብዬ ነበር። ሰሞኑን ግን እንዳየው የሁቲውን ራማትካል ለመግደል የተደረገው ሁኔታ የት እንደሚገቡ በስንት ሰዓት እንደሚገኙ በስንት ሰዓት የት ቤት እንደሚገቡ ታወቀበት ምክንያት እኛ አፈንፋኙ ሞሳድ ድርጅት ምን ያህል ስራ እንደሚሰራ ነው። ይህን ካልኩ በኋላ አሜሪካ በአሁኑ ሰዓት ከፍተኛ መርከቦቿን ለመካከለኛው ምስራቅ እያጓዘች ነው። እንደሚመስለኝ ከሆነ ግን ትራምፕ የሚፈልጉት ነገሮችን በሰላም ለማቋጨት ነው። ካልሆነ ግን እሳቸውም እንግዲህ እንዳሸናፊ ለመቆጠር በዚህ ጦርነት ላይ ሳይገቡ አይቀርም የሚል አቋም ነው ያለኝ። ኦኬ ኮሎኔል መኮንን ተስፋ በጣም እንደተለመደው አመሰግናለሁ። መልካም ቀን፣ ሰላም ቀን እመኝልሃለሁ። እኔም አመሰግናለሁ። መልካም ቀን።